ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የንጽሕት የቅድስት ድንግል ማርያም የቃል ኪዳን ልጆች አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ በተልእኮ ምስጢር የምትፋጠኑ ወንድሞቼ ዲያቆናት በአምላካችን በቅዱስ እግዚአብሔር ፍቅር የተሰበሰባችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አምላካችን የቅዱስ እግዚአብሔር ቤተሰቦች አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁ በልዑል አምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? የቸርነት ባለቤት ልዑለ ባሕሪ ቅዱስ እግዚአብሔር ድንግል ማርያም በረድኤቷ በእናትነት ፍቅሯ ስላልተለየችን ምልጃዋ አግዞን ረድኤቷና በረከቷ ስንቅ ሆኖን እዚህ ዕለትና እዚህ ሰዓት ለመድረሳችን ምክንያት የሆነች ወደ አምላካችን እቅፍ የቀረብንባት የሞትን ባህር የተሻገርንባት መድኃኒትን ወልዳ የሰጠችን የሕይወት እናት ተርበን ሳለ የሚበላውን ተጠምተን ሳለ የሚጠጣውን የሕይወት ምግብ የሰጠችን እናታችን ንጽሕት ድንግል ማርያም ስሟ በሁላችን ዘንድ የከበረና የተመሰገነች ሲሆን የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እስኪ ሁላችሁም በሉ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ ተጽፎ የምናገኘው ኃይለ ቃል የምታመልኩትን ዛሬ ምረጡ አለ የነዌ ልጅ ኢያሱ። በጊዜውና በወቅቱ ለእስራኤል ዘሥጋ ለወገኖቹ የተናገረው መልእክት ቢሆንም ነቢያት፣ ካህናት፣ አበው በሃይማኖት ለወለዱን ለኛ ለሐዲስ ኪዳን ክርስቲያኖችም የተነገረ ቃል በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሎ እንደተጻፈ መሰረታችን የነቢያት ትንቢት የሐዋርያት ስብከት የሆነው መድኃኔ ዓለም ኢየሱስ ክርስቶስ እርሱ አስነስቶ ትንቢት ያናገራቸው ነቢያት እርሱ የገለጸላቸው ሐሳቡን ስራውን ያማከራቸው ቅዱሳን ለኛ የነገሩን ያስተማሩን ለዘላለም የሚኖር ስንቅ። ለዚህ ነው ነቢየ እግዚአብሔር ኢያሱ የእግዚአብሔር ሰው የተሰኘ ኢያሱ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ማምለክ መገዛት፣ ማምለክ መውደድ፣ ለዚያ ነገር ለተገዙለት መኖር ማለት። ስለዚህ ነው ኢያሱ የምታመልኩትን ምረጡ አለ። እስራኤል በጉዟቸው በመንገዳቸው ልባቸው ከእግዚአብሔር እየራቀ መንገዳቸው ከእግዚአብሔር እየራቀ ሐሳባቸው ከእግዚአብሔር እየራቀ
አስቸጋሪ ሕዝቦች ሆነው ስለነበረ የረዳቸው እግዚአብሔርን፣ የታደጋቸው እግዚአብሔርን፣ ከፈርዖን ቀኝ እጅ ያወጣቸው እግዚአብሔርን፣ ከፈርዖን አገዛዝ ነፃ ያወጣቸው እግዚአብሔርን፣ ባህር ከፍሎ ያሻገራቸው እግዚአብሔርን፣ በጠላቶቻቸው ላይ ድልን ያጎናጸፋቸው እግዚአብሔርን፣ በጉዟቸው እንዳይራቡ መና ከሰማይ እያወረደ የመገባቸው እግዚአብሔርን፣ ከዓለት ውሃ እያፈለቀ ያጠጣቸው እግዚአብሔርን፣ ሌሊቱን በአምደ ብርሃን እየመራ ቀን በአምደ ደመና ከፀሐይ ሐሩር እየጋረደ በመልአኩ በቅዱስ ሚካኤል መሪነት በሊቀ ነቢያት ሙሴ መካሪነት በእግዚአብሔር ቸርነት ታግዘው ባሮች የነበሩ ነፃ ሕዝቦች ሆነው እግዚአብሔርን በነፃ የሚያመልኩ ሕዝቦች ሆነው ከወጡ በኋላ እስራኤል ተደረገላቸውን የሚዘነጉ ሆኑ። ጠላታቸው በፊታቸው ሲወድቅ እያዩ እግዚአብሔር ለእነርሱ ምርኮን ሲያበዛ እያዩ ነገር ግን ዞረው እግዚአብሔርን የሚያሙ በእግዚአብሔር ላይ የሚበድሉ እግዚአብሔር ላይ የሚያምፁ የለበሱት ልብስ እንኳን እንዳያልቅ ያጠለቁት ጫማ ሳያልቅ እግዚአብሔር በመንገዳቸው የረዳቸው አምላካቸው መሆኑን እየዘነጉ እግዚአብሔርን በፊቱ በደሉ። ከአሕዛብ ጋር ተዳሩ፣ አመነዘሩ፣ ጣዖታትንም አመለኩ። ፊታቸውንም ከእግዚአብሔር መለሱ፣ ለእግዚአብሔር ጀርባ ሰጡት። ለዚህ ኢያሱ እግዚአብሔርን እናመልካለን ይላሉ፣ ግን ዘወር ብለው ጣዖታትን ያመልካሉ። ለእግዚአብሔር የተለየን ሕዝቦች ነን ይላሉ፣ ነገር ግን ለእግዚአብሔር የተለዩ መሆናቸው ባፋቸው ያወራሉ፣ በግብራቸው ግን አሕዛብን መስለው ይጓዛሉ። አሕዛብን ይመስላሉ፣ አሕዛብን መስለው ይኖራሉ። አስመሳይነት በእስራኤል ሥጋ ጎልቶ ይታይ ስለነበረ ዛሬ በቤተ ክርስቲያናችን በቤታችን መስሎ መታየት እግዚአብሔርን በአፍ ብቻ እወድሃለሁ እያሉ አመልክሃለሁ እያሉ በልብ ግን ሩቅ መሆን፣ እግዚአብሔርን በግብር አለመከተል፣ በእግር ብቻ መመላለስ፣ እግዚአብሔርን ከልብ በሆነ ፍቅር አለመሻት ብቻ ወግ በሚመስል ባህል በሚመስል ስርዓት በሚመስል ደንብ ብቻ መመላለስ፣ ለእግዚአብሔር የሚገባውን እውነተኛ ሕይወት አለመስጠት፣ እውነተኛ ማንነት አለመስጠት፣ ራሳችንን ከእግዚአብሔር ማራቅ፣ ለእግዚአብሔር ጀርባ መስጠት፣ ለቃሉ ቦታ አለመስጠት፣ ይሄ የሚታይብንን የሚገስጽ ቃል። ለዚህ ነው ኢያሱ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ኢያሱ ያውቃቸዋል እስራኤል ወገኖቹን። ሙሴ እግዚአብሔር የተስፋይቱን ምድር እንደሚሰጣቸው ሕዝቡንም እንደሚያወርስ በነገረው መሰረት አስቀድመው በጉዟቸው ተስፋቸው ብርታት እንዲሆናቸው፣ ስንቅ እንዲሆናቸው፣ ኃይል እንዲሆናቸው ምድረ ርስት ከነዓንን እንዲጎበኙ ስለዚያች ምድርም አጥንተው ሰልለው በዚያች ምድር ስለሚከናወነው ነገር ስላለችበት ሁኔታ እንዲነግሩት ከእስራኤል ነገድ አለቆች 12ቱን እንዲልክ እግዚአብሔር ነግሮት ነበር ለሙሴ። ሙሴም በዚህ መሰረት 12ቱ ከእስራኤል ነገድ አለቆች ወደ ከነዓን ገብተው ሕዝቦቹንና ምድሪቱን ስለምታበቅለው እህል፣ ስለ ምድሪቱ ከባቢ አየር፣ ስለ መልክዓ ምድሯ አቀማመጥ ለኑሮ ምቹ ናት ወይስ አይደለችም? በውስጧ የሚኖሩት ሕዝቦች ኃያላን ናቸው፣ ብርቱዎች ናቸው ወይስ ደግሞ ከኛ አቅም
ያነሱ ናቸው ወይስ ከአቅማችን በላይ ናቸው? እነሱን ደምስሰን እነሱን አጥፍተን እነሱን ድል ነስተን ርስታችን የሆነችው ከነዓንን እንወርሳታለን ወይስ በከነዓን የሚኖሩት አሕዛብ እንደ ሰማይ ቀልጠው ያጠፉናል? ሰልላችሁ ብሎ ኢያሱ 12 የነገደ እስራኤል አለቆችን ልኳቸዋል። ከነዚያ ውስጥ አንዱ የነዌ ልጅ ኢያሱ ያችን ምድር እየሰለሉ ለ40 ቀን ያህል በከነዓን ቆይተዋል። እነዚህ 12ቱ ነገደ እስራኤል አለቆች ማን የላካቸው? ሙሴ የላካቸው። ምን ሊያደርጉ? የሚወርሷት ርስታቸውን ቀድመው ሊያዩዋት፣ የሚሿት የሚናፍቋት ሊገቡባት ቃል የተገባላቸውን የተስፋይቱን ምድር ቀድመው እንዲጎበኙዋት፣ ይህንንም መተው ለህዝቡ እንዲነግሩ፣ ህዝቡ በወኔ በብርታት ጉዞውን እንዲቀጥል የበረሃውን ጉዞ እንዲያቋርጥ ማለት። ምክንያቱም ህዝቡ ተስፋ እየቆረጠ ላም አለኝ በሰማይ እየሆነበት እምነቱ እየተሸረሸረ ልቡ ከእግዚአብሔር ከተሰጠው ተስፋ እየራቀ ሙሴን አስቸግረውት ስለነበረ የሚወርሷትን ያችን ከነዓንን አይተው በተስፋ እንዲጓዙ ለማድረግ በሚገቡበት ሰዓት ለመግባት ለመውረስ የሚያስችላቸው ቁመና ላይ መሆናቸውና ለመሆናቸውን ለማረጋገጥ ከገቡ በኋላ ከምድሪቱ ፍሬ ለመመገብ ምድሪቱ የምታበቅላቸውን ፍራፍሬዎች፣ እጽዋቶችን አይተው በዚያ ልባቸውን ለመደገፍ ለማጽናት ላካቸው። 40 ቀን ሙሉ የእስራኤል ነገድ አለቆች በሰላይ መልኩ ገብተው ምድሪቷን ሰለሉ። ከምድሪቷም የወይን ሐረግ እየመዘዙ ለሙሴና ለሕዝቡ ይቀምሱት ዘንድ የምታፈራው ፍሬ የምታበቅላቸው እጽዋቶች ምን ያህል ማራኪ እንደሆኑ ለማሳየት ከምድሪቷ የሆነውን በረከት ሁሉ እየቋጠሩ 40 ቀን ሰልለው ተመለሱ። ቀረቡ። ሕዝቡ በጉባኤ ተሰበሰበ። እንዴት ነበር ተባሉ። የሚያስደንቀው እነዚያ የእስራኤል ነገድ አለቆች ለሕዝቡ የነገሩት ተስፋ የሚጨምርለት ሳይሆን ተስፋ እንዲቆርጥ የሚያደርግ ነበር። አይሆንም፣ እንገባባታለን ብላችሁ አትጠብቁ። ምድሪቷ መልካም ናት፣ ማርና ወተት ታፈልቃለች። ምድሪቷ መልካም ናት፣ ለምለም ሳር ታበቅላለች። ምድሪቷ መልካም ናት፣ የወይን ፍሬ የበዛባት በአትክልት በፓፓያና በትርንጎ የበለጸገች ናት። ምድሪቷ መልካም ናት፣ አየሯ ተስማሚ ነው። ገነት የሆነ ኑሮን የሚኖሩባት ምድር ናት። ግን ምን ያደርጋል? በውስጧ የሚኖሩት ህዝቦች ኒፍልሞች ናቸው፣ ገናናዎች ናቸው። እኛ በእነሱ ዘንድ እንደ አንበጣ ነን አሏቸው። ኃያላን ናቸው፣ ብርቱዎች ናቸው። የከነዓን ቅጥሯ ጽኑ ነው፣ ጠንካሮች ናቸው። እንኳን እነሱን አጥፍተን ምድሪቱን ልንወርስ ይቅርና ወደዚያ አካባቢ እንኳን ለመድረስ የሚችል ቁመና የለንም። እኛ ደካሞች ነን፣ እነሱ ብርቱዎች ናቸው። እኛ ምስኪኖች ነን፣ እነሱ ኃያላን ናቸው። የሰውነታቸው እንደ ዝግባ ከፍ ከፍ ማለት፣ የጉልበታቸው ጡንቻ መጠንከር፣ የአለቆቻቸው የመሪዎቻቸው ኃያላን መሆን እንዳንደፍራቸው ያደርጉናል፣ እንዳንቀርባቸው ያደርጉናል። ስለዚህ ተስፋ የለንም ማለት። በዚህን ጊዜ የነዌ ልጅ ኢያሱና ካሌብ ብድግ አሉና አይደለም አሉ፣ እግዚአብሔር ከኛ ጋር ነው፣ ተስፋይቱን ምድር እንወርሳለን። እግዚአብሔር ከኛ ጋር ነው። ብርቱዎችን እግዚአብሔር በፊታችን ይጥላል። እግዚአብሔር ክንዳችን ነው። እግዚአብሔር ጋሻችን ነው።
እግዚአብሔር መታመኛችን ነው። ግዴላችሁም አትጠራጠሩ፣ ምድረ ርስት ከነዓንን እግዚአብሔር እንደገባለን እንደ ተስፋው ኪዳን እንወርሳታለን። የኃያላኑን የጎበዛዝቱን የጎረምሶቹን የኃያላን የአለቆችን የሕዝቡን ጥንካሬ የቅጽሮቿን ጥንካሬ አይታችሁ ተስፋ አትቁረጡ። እግዚአብሔር ከኛ ጋር ከሆነ ሚሳነው ነገር የለም። እንገባለን አሉ ኢያሱና ማን ካሌብ፣ እንወርሳታለን አሉ። በእግዚአብሔር ቤት በተስፋ እንድንኖር ማን ይርዳን? ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። የእስራኤል ነገዶች ሰውኛውን ብቻ ነው ያሰቡ፣ የሰውን ክንድ ነው የተመለከቱት። አይኖቻቸው ያረፉት በከነዓናውያን ብርታት ላይ ነው፣ በእግዚአብሔር ብርታት ላይ አልነበረም። ተመልከቱ፣ ለእግዚአብሔር ጀርባ ሰጥተዋል ያልነው ለዛ። የእግዚአብሔርን ኃይል ረስተዋል፣ የእግዚአብሔርን ክንድ ረስተዋል። ፈርዖንን ከነሰራዊቱ እኮ በባህር ዳርቻ ላይ ጥሎ አሳይተዋቸዋል። የፈርዖን ሰራዊት፣ የፈርዖን ሰረገሎች የፈርዖንን ኃይል አጥፍተው እግዚአብሔር አሳይቷቸዋል። ግን ምን ያደርጋል? ያን ረሱ፣ የተደረገላቸውን ረሱ፣ ውለታ ቢሶች ሆኑ፣ እግዚአብሔርን ክንድ ረሱ፣ በእግዚአብሔር መደገፍን ተው። ምን ኖረው በራሳችን ኃይል ይመስለናል። በእውቀታችን እንታመናለን፣ በጉልበታችን እንታመናለን፣ ገንዘባችንን ተስፋ እናደርጋለን፣ በወገኖቻችን እንታመናለን። እንዲህ የሆኑት የእስራኤል አለቆች ሕዝቡንም ተስፋ አስቆረጡት። በዚህን ጊዜ ሕዝቡ ዋይ ብሎ ጮኸ። ምን አደረግን ሙሴ? እንዲህ ከሆነስ ጉዞ ባንጀምር ይሻለን ነበረ። እንዲህ ከሆነስ ለመጨረሻው ባሮች ሆነን በኖርን ነበረ። ለምን አወጣሃል? ማንገፋው ተራራ ፊት አመጣኸናል አሉት። ማን ወጣው? ማን አልፈው የማንሻገረው ችግር ውስጥ ለህናል። ይሄው አለቆቻችን እንደነገሩ፣ ሰላዮቹ እንደነገሩ የ40 ቀን የስለላ ውጤታቸው እንደሚያሳየው ህዝቡ ኃያላን እንደሆነ ነው የሚነግረን፣ ብርቱዎች እንደሆኑ ነው የሚነግረን። እነሱን ማሸነፍ አንችልም። ምን ነው ከዚያው ከግብፅ ሳንወጣ ውሃ ሆነን በቀረን ኖረዋል። ምን ነው በዚሁ በምድረ በዳ በበረሃ የፀሐዩ ሐሩር ዋዕዩ አቅልጦን በጠፋናል። እኛ ሴቶቻችንን ከነዓናውያን ይማርካሉ፣ ይወስዳሉ፣ ልጆቻችንን ገረድ ያደርጋሉ፣ ሚስቶቻችንን ይነጥቁናል፣ ባሮች ያደርጉናል። ለመከራ አሳልፈ ሰጠን ሙሴ ብለው ጮሁበት። ተመልከቱ፣ ተስፋ አስቆረጧቸው። በዚህም ጊዜ ለሕዝቡ ተስፋ የሚሆን ቃል የተናገሩት ግን ኢያሱና ካሌብ ናቸው። እግዚአብሔርም አዘነባቸው። ገና የመታመንን ትታችሁ ተስፋ የቆረጣችሁ እናንተ ከኔ ኃይልና ብርታት ይልቅ የከነዓናውያን ኃያልነትና ብርቱነት ያስቀደማችሁ እናንተ የምታስቧት የነገርኳችሁን የተስፋይቱን ምድር አትወርሷት። ነገር ግን የእናንተ የልጅ ልጆች ይገቡባታል። ወዳጄ ኢያሱና ካሌብ ከእናንተ የልጅ ልጆች ጋር የተስፋይቱን ምድር ይወርሷት ዘንድ ነገርኳችሁ አለ እግዚአብሔር። ባለማመናቸው ምክንያት እግዚአብሔር አዘነባቸው፣ እግዚአብሔርን አሳዘኑ። ከዚህ የተነሳ እስራኤልን በተስፋ እየደገፈ እየመራ ወደ ርስታቸው እንዲገቡ ያደረገ ኢያሱ፣ እንደዚሁ ካሌብ እግዚአብሔር ሞገስ ሆናቸው። ለቃላቸው ተፈጻሚነት እግዚአብሔር ከፊት ቀደመላቸው። እግዚአብሔር ኃይሉን አሳያቸው። የከነዓንን ጎበዛዝት፣ የከነዓንን ሰራዊቶች፣ የከነዓንን ሕዝቦች አጥፍተው እስራኤል ምድሪቱን መውረስ ቻሉ። እግዚአብሔር ኃይሉን በእነሱ ላይ ያደረገ። እግዚአብሔር ከእነርሱ ጋር መሆኑን አሳያቸው። እነዚያ እግዚአብሔርን የጠረጠሩት፣ እግዚአብሔርን ያላመኑት፣ በእግዚአብሔር ላይ ያልታመኑት ሕዝቦች ግን በበረሃ እባብና በበረሃ ጊንጥ እየተነደፉ በምድረ በዳ ወድቀው ቀሩ። የእነሱ የልጅ ልጆቻቸው ወደ ተስፋይቱ ምድር ፈልሰው ገቡ። እግዚአብሔርን ብናምነው፣ እግዚአብሔርን ብንደገፈው
እግዚአብሔርን በተስፋ ብንጠብቀው የታመነ አምላክ ነው እግዚአብሔር። ልመናችንን፣ ጸሎታችንን፣ ስለታችንን፣ አስጠብቆታችንን የሚሰማ አምላክ ነው እግዚአብሔር። የሚያሻግር እግዚአብሔር ነው። የሚያወጣ እግዚአብሔር ነው። የሚታደግ እግዚአብሔር፣ የሚፈውስ እግዚአብሔር ነው። የሚሰራ እግዚአብሔር ነው። የሚቀድመን እግዚአብሔር ነው። አሸናፊው እግዚአብሔር ነው። በመንገዳችን ሁሉ በጉዟችን ሁሉ እግዚአብሔርን ማስቀደም ያስፈልጋል። ለእኔ የማይቻል ለማን ይቻላል ማለት? ለእግዚአብሔር ይቻላል። እኔ ደካማ ነኝ፣ ከኔ ጋር ያለው እግዚአብሔር ግን ብርቱ ነው ማለት። እኔ አላውቅም፣ ከኔ ጋር ያለው እግዚአብሔር ግን አዋቂ ነው ማለት። እኔ አልችልም፣ እግዚአብሔር ግን ያስችላል ማለት። ድካማነታችን በተረዳነው ልክ የእግዚአብሔርን ኃይል ደግሞ መረዳት ያስፈልጋል። የእግዚአብሔርን ኃይል ማወቅ ያስፈልጋል። ለዚህ ነው ኢያሱም በሙሴ እግር ተተክቶ እስራኤልን በሚመራበት ጊዜ እስራኤል አስቸገሩት። ሕይወታቸው ወጣ ገባ ሆነ። ጠዋት እግዚአብሔርን በመገናኛ ድንኳን ያመልኩታል፣ ምሽቱን ከአሕዛብ ጋር ይጣራሉ። ጠዋት ለእግዚአብሔር ይዘምራሉ፣ ምሽቱን ከአሕዛብ ጋር ይጨፍራሉ። እንዲህ አይደል ሕይወታችን የሆነብን የተቸገርነው? ጠዋት ቅዳሴ፣ ማታ ጭፈራ፣ ጠዋት መዝሙር፣ ማታ ዘፈን እየሆነብን በዚህ ተቀደስን ስንል በሌላ በኩል ረክሰን ስንገኝ፣ ባመሰገንበት አንደበታችን ተራጋሚዎች ስንሆን፣ በዘመርንበት አንደበታችን ዘፋኞች ስንሆን፣ በእግዚአብሔር በቅድስና ስፍራው እግዚአብሔርን ባገለገለ በተቀደሰው ሰውነታችን ኃጢአት ሲሰለጥንበት፣ እንዲህ ነው ሕይወታችን ወጣ ገባ እየሆነ እግዚአብሔርን ያስቸግር። ለዚህ እግዚአብሔር የሚወደውንና የሚሻውን ነገር ኢያሱ ነገር የምታመልኩትን ዛሬ ምረጡ። ምክንያቱም እግዚአብሔርን ማምለክ መልካም መስሎ ባይታያችሁ የወደዳችሁትን አሕዛብን አማልክት አምልኩ አላችሁ። እግዚአብሔርን ማምለክ በጎ እንደሆነ መልካም እንደሆነ ከተረዳችሁ እግዚአብሔርን ብቻ። ማንን ብቻ? የሚመለክ ማን ብቻ ነው? ማን ብቻ ነው? መገዛት ለማን ብቻ ነው? ለእግዚአብሔር ብቻ። ለፈቃዳችን መገዛት የለብን። ለስሜታችን መገዛት የለብን። ለጣዖት መገዛት የለብን። ለባዕዳን አማልክት መገዛት የለብንም። ለስልጣን ለገንዘብ መገዛት የለብንም። ታዲያ እኔና እናንተን ዛሬ እየገዛን ያለ እያስተዳደረን ያለ ማን ነው? ገዝቶ በፈቃዱ ስር ያዋለን? እውነት ለእግዚአብሔር ተገዝተን እየኖርን ነው? ለእግዚአብሔር የተገዛ እግዚአብሔርን ብቻ ያመልካል። ለእግዚአብሔር ፈቃድ ብቻ ይኖራል። እኛ ለእግዚአብሔር ፈቃድ ብቻ ነው የምንኖር። እኛ ለእግዚአብሔር ፈቃድ ብቻ መኖር ችለናል። ጌታ ኢየሱስ ክርስቶስ ይሄን ይነገራል። ለሁለት ጌታዎች መገዛት የሚቻለው ማን ነው? ለሁለት ጌታዎች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም አንዱን ይጠጋል ሁለተኛውንም ይንቃል ካለ በኋላ ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት። ለምንና ለምን? ለእግዚአብሔርና ለገንዘብ መገዛት አትችሉም። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። ለማንና ለማን? እስኪ ለማንና ለማን? ለእግዚአብሔርና ለምን? ለገንዘብ ምን ማለት አትችሉም? መገዛት አትችሉም። ገንዘብ የዚህ ዓለም ገዢ፣ ይሄንን ስልጣን ገንዘብ ነው። ሀብት ገንዘብ ነው። ጉልበት ገንዘብ ነው። ዕውቀት ገንዘብ ነው። አሉን የምንላቸው ዙሪያችን የከበቡን የተጠጋንባቸው የተደገፍንባቸው ተስፋ ያደረግናቸው ሁሉ ከእግዚአብሔር ጋር ሊነጻጸሩ የሚችሉ አይደሉም። እኛ ግን ከእግዚአብሔር በላይ ከፍ አድርገናል። ዛሬ ከእግዚአብሔር በላይ ስሜታችንን ፈቃዳችንን እየገዛ ያለው ገንዘብ፣ ስልጣን፣ ጥቅም አይደለም። ለሁለት ጌቶች ግን መገዛት አይቻልም። ምን ማለት ነው?
ፈቃደ ሥጋ የሚያመነጨው ገዢ ጥቅም ነው፣ ገንዘብ ነው። ለሁለት ጌቶች የተባለ ለዚህ ዲያብሎስም የዚህ ዓለም ጌታ ተብሏል። በፍቅረ ነዋይ እንድንገዛ የሚያደርገን ለዚያ ለክብር፣ ለስልጣን፣ ለዝና እግዚአብሔርን ስም ማሳነስ፣ እግዚአብሔርን መተው፣ ጊዜ ማጣት፣ ቦታ ለመስጠት፣ እግዚአብሔርን መርሳት፣ እግዚአብሔርን መተው፣ እግዚአብሔርን ኃይል አለማወቅ፣ አለመረዳት። ለሁለት ጌቶች መገዛት አትችሉ። ለዚህ ነው ሰይጣን እንኳን ሊፈትነው ጌታ ኢየሱስ ክርስቶስን በቀረበ ሰዓት ለእርሱ ቢሰግድለት ብዙ ወርቅና ብር እንደሚሰጠው ሐሳብ ሰጠ። ሰይጣን ክርስቶስን እስከ መፈተን የደፈረ ነው። ሰይጣን ለምን ፈተነኝ አትበሉ። ክርስቶስን እንኳን ሊፈትነው ቀርቧል። ክርስቶስ ግን ምን አለ? ጌታ አምላክ እግዚአብሔርህን አምልክ፣ ለእርሱም ብቻ ስገድ ተብሎ ተጽፏል። ለእግዚአብሔር ብቻ መገዛት፣ ለእግዚአብሔር ብቻ መኖር፣ እግዚአብሔርን ብቻ ማምለክ። አንድ ወጣት ባለጸጋ ጎልማሳ ወደ ጌታ ኢየሱስ ቀረበና ጌታ ሆይ አለ፣ የዘላለምን ሕይወት እንድወርስ ምን ላድርግ አለ። በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 27 ላይ የዘላለምን ሕይወት እንድወርስ ምን ላድርግ? ይሄ ሰው ኦሪትን የተማረ ያወቀ መምህረ ኦሪት ነው። በመጽሐፍ ምን ተጽፏል አለ ጌታ ኢየሱስ። ኦሪት ምን ትላለች አለ። ይህ ጎበዝም ጌታ አምላክህን በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ ውደድ ትላለች። ሁለተኛይቱ ባልንጀራህን እንደራስህ ውደድ ትላለች። ጌታ ኢየሱስ እንዲህ አለው፣ በል ሂድ ይህንኑ አድርግ አለ ይላል። ምን በል? ሰውየው፣ ወጣቱ፣ ባለጸጋው፣ አዋቂ ነኝ ባዩ ይህንን ሕግና ስርዓት ይህንን ቃል ያውቀዋል እንጂ አልኖረበትም ማለት ነው። ምክንያቱም አድርገው ማንን መውደድ? እግዚአብሔርን በፍጹም ነፍስህ መውደድ፣ በፍጹም ኃይልህ መውደድ፣ በፍጹም ሐሳብህ መውደድ አድርገው ይሄንን ባልንጀራህን እንደራስህ ውደድ ይላል። በል ባልንጀራህን እንደራስህ ውደድ አለ። ታውቀዋለህ፣ አልኖርክበትም። ትናገረዋለህ፣ አትሰራውም። ታምነዋለህ፣ አትመሰክረውም፣ አትኖረውም፣ አትገልጠውም እያለው ያመንነውን ካልመሰከርን፣ ያመንነውን ካልኖርንበት ምን ዋጋ አለ? ምክንያቱም ክርስቶስ ዳግም ለፍርድ ሲመጣ የሚጠይቀን ስራ ነው። ምን ሰራሽ? ምን ሰራ? ብራብ አላበላኝ፣ ብጠማ አላጠጣኝ፣ ብታረዝ አላለበስከኝ፣ ብራቆት እያለ የሚጠቅሰው እኮ ስራ ነው። በስራ የተገለጠ እምነት ማለት ነው። በስራ የሚገለጥ ሃይማኖት ያስፈልገናል። ምናምነውን አምላክ ምናከብረው በስራ ነው። ምናምነውን አምላክ መውደዳችን የሚገለጠው በስራ ነው። እወድሃለሁ የሚል ቃሌ ግን የማይሰማ ትእዛዜን የማይፈጽም ሐሰተኛ ነው ይላል። ጎልማሳ እንዲህ አለ እንዴ መምህር አለው። ተመልከቱ፣ ሊፈትነው ወዶ መምህር ለመሆኑ ባልንጀራ የማን ነው አለ። ራሱን ሊያጸድቅ ወዶ ማለት ነው። ራሱን ጻድቅ አድርጎ ያየ ሰው ነው ማለት ነው። እሱ ከሌላው ከፍ ያለ
ከሌላው የከበረ ከሌላው የበለጠ እንደሆነ የሚረዳ ሰው ነው ማለት ነው። አልገባውም ማለት ነው። ባልንጀራ የማን ነው? አምላኬን እግዚአብሔርንስ በፍጹም ነፍሴ በፍጹም ኃይሌ በፍጹም ሐሳቤ እወዳለሁ። እሺ ግን ባልንጀራዬን እወደው ዘንድ የኔ ባልንጀራ ከኔ ጋር የሚተካከል ማን ነው? እኔ እኮ አለቃ ነኝ፣ እኔ እኮ ባለጸጋ ነኝ፣ እኔ እኮ ኃያል ነኝ፣ እኔ እኮ ብርቱ ነኝ፣ እኔ እኮ ጻድቅ ነኝ፣ እኔ እኮ ሕግ አዋቂ ነኝ፣ እኔ እኮ የተማርኩ ነኝ ማለት ነው። ማን ነው ባልንጀራ? ያ ተመልከቱ። ጌታ ኢየሱስ ክርስቶስ ባልንጀራው ማን እንደሆነ ሊያሳየው ወደደና እንዲህ ብሎ መሰለለት ይላል። አንድ ሰው ነበረ አለ። እርሱ ከኢየሩሳሌም ወደ ኢያሪኮ ይጓዝ ነበረ። በጉዞም ሰዓት ሽፍቶች አግኝተው ደበደቡት፣ በሞትና በሕይወት መካከልም ጥለውት ሄዱ። ይህ ሰው በሞትና በሕይወት መካከል ሆኖ እያጣጣረ ከሩቅ በመንገዱ የሚያልፍ አንድ ካህን ተመለከተው፣ አየው። ያ በመንገድ ዳር በሽፍቶች የተቀጠቀጠ የወደቀ የተጣለ የሚረዳውን የሚሻ ከወደቀበት የሚያነሳውን ሰው የሚናፍቅ ከቁስሉ የሚያገግምበትን መድኃኒት የሚያቀርብለት ባልንጀራ የሚሻ ሰው ነበረ። እውነት ነው። ሰው የሚሹ ሰዎች አሉ በዙሪያቸው። ሰው የሚያስፈልጋቸው ሰዎች አሉ። የእኛን እርዳታ የእኛን ድምፅ የሚናፍቁ ሰዎች አሉ በዙሪያችን። ዞረን ያላየናቸው፣ ያልተመለከትናቸው፣ ያልቀረብናቸው፣ ያላስተዋልናቸው፣ ያልተረዳናቸው ያ በሽፍቶች በወንበዴዎች ተደብድቦ የወደቀ ሰው የሚረዳውን ወንድሙን ወዳጁን የሚሻ ሰው ነበረ። የሚቀርብለት የሚደርስለት ግን አላገኘም በጊዜው እና ከሩቅ አየውና ካህኑ ሽፍቶች ደብድበውታል፣ ወንበዴዎች ቀጥቅጠውታል፣ እያጣጣረ ነው ያለ። አሁን እኔ ቀርቤ ላግዘው እንኳን ብል እኮ በእኔ ሊመካኝብኝ ይችላል፣ ደግሞ ብዙ ወጪ ሊያስወጣኝ ይችላል፣ ደግሞ ጊዜ ሊያባክንብኝ ይችላል። እየሰማችሁኝ ነው? ጊዜ አይኖረኝም። ስለዚህ ለዚህ ሁሉ መከራ ራሴን አሳልፌ ለምን እሰጣለሁ ብሎ በሩቅ አይቶት ገለል ብሎ አለፈ። ተመልከቱ። ግን ምንድነው? ካህን አንድ ሌዋዊ ደግሞ አየው ከሩቅ። ምክንያቱም ሽፍቶች ደብድበው የጣሉት መንገድ ዳር ነው። አላፊ አግዳሚ ወጪ ወራጅ አለበት ማለት። አንድ ሌዋዊ ደግሞ መጣ ከሩቅ አየው። እሱም እንደዚሁ ሽፍቶች ወንበዴዎች ቀጥቅጠውት ወድቋል። እኔ አሁን እሱን የማነሳበት ጊዜ የለኝም፣ ሰዓቴ ይሄድብኛል፣ ይረፍድብኛል፣ ጊዜን ይገልብኛል፣ ስራ አለብኝ፣ ንግድ አለብኝ። እየሰማችሁኝ? እኔ ባለ ጉዳዮች ይጠብቁኛል። እኔ በስራ ተወጥሬ ያለው ለዚህ የሚበቃና ለዚህ የሚተርፍ ጊዜ የለኝም። ገለል ብሎ አለፈ። እሱ ባልንጀራ አጣ ማለት ነው። ሰው ወዳጅ አጣ ማለት ነው። የሚቀርበው አጣ፣ የሚረዳው አጣ፣ የሚያግዘው አጣ፣ የሚታደገው አጣ፣ በነፍስ የሚደርስለት አጣ። በዚህ መከራ ውስጥ እያለ በዚህ አጣብቂኝ ውስጥ እያለ አንድ ሳምራዊ ሰው ደግሞ መጣ ይላል። ከሩቅ አየው፣ እንዳየው አዘነለት ይላል። ምን አለለት? ንገሩኝ፣ ምን አለለት? አዘነለት። እግዚአብሔር አምላክ ለሁላችንም ይዘንልን። አዘነለት፣ ራራ፣ ሮጠ ይላል። ጊዜ እንደውም ሊያባክን አልፈለገም። ቆሞ በማመንታት ጊዜ ማባከን አልፈለገም። ምክንያቱም ለበጎ ስራ መዘግየት አያስፈልግም። ለመልካም ስራ መዘግየት የለብንም ወገኖች። ለጽድቅ ስራ አንዘግይ፣ እንፍጠን፣ እንሩጥ፣ እንሽቀዳደም። ለበጎ ስራ ቀጠሮ አይሰጥም። ለመልካም ስራ ቀጠሮ አይሰጥም። በተሰጠን ጊዜ መስራት ማድረግ ነው።
እኛ ቀጠሮ እየሰጠን ያ ጊዜ ላይ ሳንደርስ እኛ እናልፋለን። ቀጠሮ ሊሰጥ አልፈለገም፣ ሊያመነታ አልፈለገም፣ ሌላ ሐሳብ ባይምሮ ሊያወጣ ላወርድ አልፈለገም፣ አልፈቀደም። በቃ እንዳየው ሮጦ ወደ ችግረኛው ሰው ነው የሄደ ይላል። በቃ ቃሉን እንደሰማን ወደ ሕይወት እንቅረብ፣ ወደ መድኃኒት እንቅረብ። በቃ እንለወጥ። የመዳንን ነገር በሰማንባት ሰዓት ወደ መዳን ሕይወት እንቅረብ። የሕይወትን ቃል በሰማንበት ሰዓት ወዲያውኑ ራሳችን ላይ ስራ እንስራ፣ እንቀይረው፣ ራሳችን እንለውጥ፣ ራሳችን እንሻገር፣ እንሰራ። በቃሉ ሰው እንሁን፣ እንክበር፣ በቃሉ እንታደስ፣ በቃሉ የትናንትና የባከነ ዘመናችን ሊቆጨን ይገባል። ትናንትና በከንቱ ነገር ያሳለፍነውን ዕድሜያችን ሊቆጨን ይገባል። ትናንትና በቸልተኝነት በቀጠሮ ያሳለፍነው ጊዜያችን ሊበቃን ይገባል። አንዳንዶቻችን ያወቅን ይመስለንና አይ ለንስሐ አብቃኝ እያልን እየጸለይን እንሄዳለን። ለንስሐ እኮ የበቃንባት ያቺ የጸለይንባት ሰዓት ነበረች። ለንስሐ የተጠራንባት ሰዓት እኮ ለንስሐ አብቃኝ ብለን የተናገርንባት ያቺ ሰዓት የንስሐ ሰዓት ናት። እያባከንን እኮ ነው ጊዜያችንን፣ እድሜያችንን እያባከንን ነው። ለዚህ ዓለም ስርዓት እንኳን እድሜያችን እኮ ያንገበግበናል። እስኪ ወጣቱን ቀረብ ብላችሁት በተለይ ከ25 30 35 እድሜ ላይ የሆነው ወጣት ምንድነው ሊላቸው የሚችል? ምንም ሳልሰራበት እድሜ እያለፈ ነው ይላል አይደል? በተለይ ሴት ከሆነች ትዳር ሳሊስ ልጆች ሳልወልድ እድሜ እየሄደ ነው። ቆጫታ ላይ ቆጫታ። ተመልከቱ። ይሄ ምድራዊ ስርዓት፣ ይሄ በምድር የምናደርገው የበረከት፣ ይሄ ሰውነት ስርዓት፣ ይሄ ተፈጥሮ ስርዓት ነው። ነገር ግን እስከ ዛሬ ስንት ዓመት በምድር ላይ ኖርኩኝ? በምድር ላይ በኖርኩበት ዘመን ሁሉ ለእግዚአብሔር የኖርኳት የትኛዋን ሰዓት? ለጽድቅ የኖርኳት የትኛዋን ሰዓት? የትኛውን ጊዜ ነው ለእግዚአብሔር የሰጠሁት? እግዚአብሔር እኔ በኖርኩበት እድሜ በየትኛው የእድሜ ዘመኔ ላይ ነው የተደሰተው? በየትኛው ዘመኔ ላይ እግዚአብሔርን አስደሰትኩት ብሎ መፈተሽ ያስፈልጋል። እድሜያችንን ዘመናችንን በሙሉ ስንባክን ኖረን ወይ ራሳችንን አስደስተን አላረካን፣ ምክንያቱም ዓለም ስለማታረካ ፍጹም ደስታ ስለማታስገኝ፣ ወይ ለእግዚአብሔር ኖረን እግዚአብሔር አልተደሰተብን። ከሁለት ያጣኑ ነን አለ። ዓለምን ብንጠጋት ደስታዋ ፍጹም አይደለም። ስናገኝ እናጣለን፣ ስንጠግብ እንራባለን፣ ጤነኞች ስንሆን እንታመማለን፣ ብርቱዎች ስንሆን እንደክማለን። ዓለም ፍጹም በረከት ፍጹም ደስታ ልታስገኝ አትችልም። ስንደሰት ሐዘን ይከበናል፣ ስንከብር እንዋረዳለን። ተመልከቱ፣ ዓለም እንዲህ ናት። ዛሬ የሚስቁ ነገ አዝነው አለቅሰው ታገኟቸዋላችሁ። ዛሬ የሚደሰቱ ነገ ሲያዝኑ ታገኟቸዋላችሁ። ዛሬ እኖራለሁን ሲያስብ ነገ ሞት ከፊቱ ይደቀናል። ዓለም እንዲህ ናት። እዚህ ከሁለት ያጣን እንዳንሆን ልብ ልንገዛ ያስፈልጋል። ናያ ሳምራዊ ሰው አዘነለት። ለሚሰጠው እርዳታ ለሚያደርገው በጎ ስራ ቀጠሮ አልሰጠም። በዚያችው ባለችው ሰዓት ተንደርድሮ ፈጥኖ ሄደና ከወደቀበት ቁስለኛውን አነሳው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በቃ የወደቀን ለማንሳት መፍጠን፣ ቁስለኛን ለመታደግ መፍጠን፣ በጎ ስራ ለመስራት መፍጠን ነው። ለድነት መፍጠን ነው። ለንስሐ መፍጠን ነው። ለሥጋ ወደሙ መፍጠን ነው። ለዝማሬ መፍጠን ነው። ለቅዳሴ መፍጠን ነው። ለአምልኮተ እግዚአብሔር መፍጠን፣ ለጸሎት መፍጠን። ከዚህ የዘገየን አንሁን፣ ከዚህ የራቅን አንሁን።
ቀኑ መሽቷል። ቀኑ አልቋል። ጊዜው አርጅቷል። ዘመኑ ቀርቧል። ከፊታችን ያለው የመከራ ጊዜ ነው። አንዳንድ ሞኝ ሰው የተሻለ ዘመን ይጠብቅ። የተሻለ ዘመን ሰው እያረጀ ሲሄድ ብርታት ነው እንደሚያስበው ድካም ነው እንጂ። ሰው እድሜው እየገፋ ሲሄድ ልደቱ ነው እንደሚያስበው ሞቱ ነው እንጂ። ሰው እድሜ ዘመኑ የኖረው ዘመን በቁጥር እየበዛ ሲሄድ ስለ ሞቱ ያስባል እንጂ ዳግም ስለ መወለድ ስለ ልደት አያስብም። ስለ ሕፃንነት አይደለም፣ ስለ እርግና፣ ስለ እርጅና፣ ስለ መከራ አንሱኝ፣ አቅኑኝ፣ ደግፉኝ ስለማለት ነው የሚያስበው። ይሄም ዓለም እንደዚያው ነው፣ አርጅቷል። ዓለም አርጅታለች። ምትደግስልን መከራ እንጂ ደስታ አይኖርም። ወዟ አልቋል ተንጠፍጥፎ። ዓለም በኃጢአት ቆሻለች፣ በበደል ረክሳለች፣ በንጹሐን ደም ታጥባለች። የሚጠብቃት መከራ እንጂ ደስታ አይደለም፣ እልፈት እንጂ አዲስ ስርዓት አይኖርም። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ከደቀ መዛሙርቱ ሁለቱን በፊታቸው ወዳለችው መንደር ላካቸው፣ ወደ ቤተ ፋጌ ይላል። በዚያም የታሰረች አህያ ከነውርንጫዋ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ምን ብላችሁ ንገሩኝ? ምን ብላችሁ አምጡልኝ? ፈታችሁ አምጡልኝ። ለምን? የገዛት ጌታዋ አስሯታል። እየሰማችሁኝ ነው? የተገዛችለት ጌታ አለ፣ ያሰራት ጌታ አለ፣ የማረካት ጌታ አለ፣ የነጠቃት ጌታ አለ፣ የወሰዳት ጌታ አለ። እናንተ ግን ፈታችሁ አምጡልኝ። ወደ እግዚአብሔር እቅፍ ለመግባት መፈታት ያስፈልጋል። እግዚአብሔርን በእውነተኛ አምልኮ ለማክበር መፈታት ያስፈልጋል። ያቺ አህያ ከነውርንጫዋ ታስራ የነበረችው በመንደር ውስጥ ነው። ያሰራት እኮ አለ። ማን ነው እሱ ያሰራት? ገዢዋ ሆኖ እኮ ነው ያሰራት። ገዝቶ ነው ያሰራት። ሰልጥኖባታል፣ ማርኳታል፣ የራሱ አርጓታል። ፈታችሁ ግን አምጡልኝ አለ ጌታ። ማንም ቢጠይቃችሁ ደግሞ አለ ለጌታ ያስፈልጉታል በሉ። ታዲያ ሰይጣን በኃጢአት ያላሰረን ስንቶቻችን? ዛሬ እኮ ሰይጣን በኃጢአት ያሰረው ግዞተኛ የሆነ የሰይጣን ባሪያ የሆነ የሰይጣን የግብር መሳይ የግብር ተከታይ የሆነ ለእርሱ ብቻ መኖር ያስፈልጋል። በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ የተጠቀሰች አንዲት ሴት አስተማሪ ታሪክ አላት። እቺ ማርያም የሳሙኤል እናት በዓመት አንድ ጊዜ ለሚከበረው በዓል ባሏ ሕልቃና ይዟት ወጣ። ጣውንቷ ፍናና ከወለደቻቸው ልጆቿ ጋር በደስታ ወጣች። እቺ መካኒቱ ሐና ግን ከእርሷ ጋር የሚወጣ ልጅ ስለሌላት ብቸኝነት እየተሰማት ወጣች። በዚያ በሴሎ ቤተ መቅደስ የሚሰዋው ተሰዋ፣ የሚታረደው ታረደ፣ ድግሱ ተደገሰ፣ በዓሉ መከበር ጀመረ። ወላዲቱ ፍናና ከልጆቿ ጋር ደስታዋን ታጣጥማለች። ልጅ ያልነበራት መካኒቱ ሐና ግን የሚበላው የሚጠጣው ደስታው መዝናናቱ ኢምንት ሆነባት። ከእርሱ ይልቅ እግዚአብሔር ይሻላል አለች። በመብልና በመጠጥ በዓሉን ከማክበር ይልቅ ለጸሎት መትጋት ይሻላል፣ ከእግዚአብሔር ጋር መነጋገር ይሻላል አለች። በስጋዊ ተድላ ደስታ ከሚከበረው በዓል ይልቅ በጾምና በጸሎት የሚከበረው በዓል የከበረ ስለሆነ የተወደደ ስለሆነ ሐና ይህን ሁሉ ትታይ ነው። አስቡ፣ ስቡን እኮ አምጥቶ ካጤሰ በኋላ ባሏ ሕልቃና መጥቶ ጠጪ፣ ተደሰቺ፣ አትዘኝ፣ ከ7 ወንድ ልጆች ይልቅ እኔ አልበልጥብሽምን?
እኔ እነሱን ቦታ ተካልሻለሁ ለምን ታዝኛለሽ ብሎ ሊያረጋጋት ሞከረ። በመብልና በመጠጥ ሊደልላት ሞከረ፣ ሊያባብላት ሞከረ፣ ሊያስደስታት ሞከረ። የሚበላው የሚጠጣውን አቀረበላት። በፊቷ ያለውን የበዓል ማክበር ስርዓት አሳያት። ሐና ግን ደስታ ሊሰጣት አልቻለም። ትታው ተነሳችና እግዚአብሔርን ለማግኘት በመቅደሱ ፊት ለፊት ለጸሎት ቆመች። ረጅም ሰዓት ከንፈሯ እየተነቃነቀ በዓይኖቿ እንባዎቿ እየፈሰሱ ከእግዚአብሔር ጋር ትነጋገር ነበር። ከእግዚአብሔር ጋር በመቅደሱ ለመነጋገር ለሁላችን እግዚአብሔር ይፍቀድልን። እንዲህ አይነት የቀና ልብ ለሁላችን እግዚአብሔር ያድለን። እኛ እግዚአብሔር ጋር ተነጋግረን ይሆን የምንሄደው? የመጣነው እግዚአብሔር ቤት እግዚአብሔርን አግኝተን ነው የምንሄደው? ተነጋግረን ነው የምንሄደው? ወይስ ወሬ አውርተን እንደ ልማድ ተመላልሰን እግራችን ብቻ መጥቶ መመላለስ ከሆነ እኮ ትርጉም የለውም ወገኖች። እዚያ ቤተ መቅደስ እኮ የፍናና ልጆቿ አሉ፣ ሴት ልጆቿ፣ ወንድ ልጆቿ አሉ፣ የልቃና ወዳጆች አሉ፣ ይደሰታሉ። ግን እንደ ሐና አልተባረኩ። ግን እንደ ሐና የተወደደውን ነገር አልመረጡ፣ የተሻለውን ነገር አልመረጡ። ምክንያቱም በመብል የተሸፈነ በስጋዊ ደስታ የተሸፈነ አምልኮ ምን ዋጋ አለው? የኔና የናንተ አምልኳችን እኮ በብዙ ነገር ተጋርዷል፣ ተሸፍኗል። ያንዳንዶቻችን በስጋዊ ጥቅም፣ በስጋዊ መሻት መንፈሳዊና ዘላለማዊ መሻታችን ተሸፍነዋል። ስጋዊ ጉድለታችን ስንቆጥር መንፈሳዊ ጉድለታችንን ረስተነዋል። ስጋዊ ስብራታችንን ስናስታምም መንፈሳዊ ስብራታችንን ረስተነዋል። ስጋዊ ቁስላችንን ስንታከም መንፈሳዊ ቁስላችንን ረስተነዋል። ማን ነው ስጋው በደዌ ተመቶ በደዌ ተይዞ ወደ ሕክምና ማይሄድ? ማን ማያሳክም ራሱን? ማን ማይታከም? ማን ግን የነፍስ ሕክምና ካረግን ቆይተናል እኮ። ነፍሳችን እኮ ከሕክምና ርቀናታል። ለስጋ ጤንነት መድኃኒት እንውጣለን። ለነፍስ ድህነት መድኃኒት እኮ ስጋውን እየበላን ደሙን እየጠጣን እኮ አይደል? ኧረ እውነቱን እንነጋገር ከተባለ ለስጋ ጤንነት የማንከፍለው ዋጋ እኮ የለም። በየጸበሉ እስኪ ወደ መንግሥተ ሰማያት አፍልሶ የሚያስገባን እግዚአብሔርን፣ መንግሥቱን የሚያወርሰን እግዚአብሔርን እናመልካለን። የሰማነውን ቃል በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።